ማንኛይቷም ነፍስ ያመነች የሙስሊምም ይሁን የካደች የካፊር ነፍስ ማንኛይቷም ነፍስ አላህ በዚህ ዱንያ ላይ የጻፈላትን እድሜዋንና ሲሳይዋን ሳታጠናቅቅ በፍጹም አትሞትም መባልን አሉ። ይሄን ነው የነገረኝ። አላህ ያንተ እድሜ ነው ብሎ ቀድሞ የወሰነልህን ሌላ ሰው ሊኖርበት ወይ ሊነጥቀው አይችልም። ማንም ሊያስረዝመው ማንም ሊያሳጥረው አይችልም። ይሄንን እድሜ አላህ ራሱ ከፈቀደ ያረዝመዋል፣ ካልሆነም በወንጀል ሰበብ ሊያሳጥረው ይችላል። ከሱ ውጪ ግን ያንተ እድሜ ነው ብሎ ላንተ የሰጠህን ማንም ሊኖረው እንደማይችለው ሁላ ያንተን ሲሳይም ማንም ሊረዘቀው አይችልም። ለእያንዳንዱ ሰው ነሕኑ ቀሰምና በይነሁም መዒሸተሁም ፊል ሐያት ዱንያ እንዳለው በዱንያ ህይወት ኑሯችንን አላህ ከፋፍሎ ወስኖ ጨርሶታል። ያንን ሳያጠናቅቅ አንድም የሚሞት ነፍስ የለም። በ15 ዓመቱም ከሞተ ማተ ቢአጀሊህ በተጻፈለት አጀሉ ነው የሞተው። 105 ዓመትም ድረስ ከቆየ አላህ እስከዛ እንዲቆይ ስለፈቀደ ነው። እኛ ግን ያለ ጊዜው ምንለው ለምንድን ነው? ከልምድ ተነስተን ነው። ከተላላቆቻችን ከወላጆቻችን ወይ ደግሞ ከዚህ በፊት የነበሩ ሰዎች ይሄን ያህል ዓመት ቆይተው ሞቱ ሲባል ዛሬ 15 የ30 ዓመት ወጣትና ጎልማሳ ሞተ ሲባል ድንገት ይሆንብንና ያለ ጊዜው ይባላል። እንደዚሁም የሚወለድ ልጅ ያለ ጊዜው የተወለደ ልጅ ይባላል። እንዴት ያለ ጊዜው ይወለዳል? ነገር ግን በአብዛኛው የተለመደው ማጆሪቲው በ9 ወር ስለነበር የርግዝና ጊዜው ይሄኛው 6 ወር ወይ 7 ወር ብቻ በማህፀን ይቆይና ሲወለድ ያለ ጊዜው ይላል። የሚጠበቀው ጊዜ 9ኛ ወር ከመሆኑ አንፃር ነው። አላህ ዘንድ ግን ከማህፀን የወጣው በተጻፈለት አጀል ነው። እንዲቆይ የተፈቀደው እስከዛ ወር ብቻ ስለነበረ ነው ማለት ነው። ግልጽ ነው።